የፈረንሳይ ብሔራዊ ቡድን ተከታታይ የዓለም ዋንጫዎች ላይ ብቻ ሳይሆን ተከታታይ ቱርናመንቶች ላይ ጥንካሬውን ከጊዜ ወደ ጊዜ እያሳየ የመጣ ብሔራዊ ቡድን ነው እና ደግሞ የትውልድ ችግር የሌለበት የሪሶርስ ችግር የሌለበት ብሔራዊ ቡድን የፈረንሳይ ብሔራዊ ቡድን። ኪሊያን ምባፔ 27 ዓመቱ ነው። ራሻ ላይ የዓለም ዋንጫን ሲያነሳ 19 ዓመቱ ነበር ኪሊያን ምባፔ። ስለዚህ በጣም በተለየ ብስለት ወደ ብሔራዊ ቡድኑ የሚመጣበት ጊዜ ነው ኪሊያን ምባፔ። ከዛ ውጭ ያሉትን ተጫዋቾች ስታያቸው የወቅቱ የባለን ዶር አሸናፊ ኦስማን ዴምቤሌ ፈረንሳይ ውስጥ ነው ያለው። የወቅቱ የዓለማችን ምርጡ ተከላካይ ዊሊያም ሳሊባ ፈረንሳይ ብሔራዊ ቡድን ውስጥ ነው ያለው። ማይክል ኦሊሴ የወሬ ርዕስ ነበር ዓመቱን ሙሉ ከሪያል ማድሪድ ጋር ስሙ ሲገናኝ ወደ ፓሪስ ሳን ዠርማን ሊመጣ ይችላል ሲባል ምናምን የከረመ ተጫዋች ነው። በጣም ኤክሰፕሽናል የውድድር ዘመን ያሳለፈው። ዴዚሬ ዱዌ 2 ተከታታይ የሻምፒየንስ ሊግ ዋንጫዎች ያሸነፈው ፓሪስ ሳን ዠርማን ውስጥ በጣም ወሳኝ ተጫዋች ነው። የ2025 ላይ 2 ጎሎች አስቆጥሩ። በጣም ኤክሰፕሽናል የክለብ ሲዝን ያሳለፉ ተጫዋቾች አሉ እና ደግሞ የእድሜ ፕሮፋይላቸው ከአሰልጣኛቸው የማሰልጠን ልምድ ጋር እንግዲህ ለ14 ዓመት ነው እዚህ ብሔራዊ ቡድን ውስጥ የቆየው ዲዲዬ ዴሾ። እነዚህን ሁሉ ነገሮች ስታጣምር የፈረንሳይን ብሔራዊ ቡድን ከዓለም ዋንጫው ግምት ውጭ ልታረጋት አትችልም። ሌላኛው ምናልባት ብዙዎች ያላሰቡት ወይ ደግሞ ከግምት ያልገባቸው ሀገር አርጀንቲና ትመስለኛለች። ያው እኔ ሜሲን ስለምወደው ሳይሆን እውነቱን መነጋገር ስላለብን፣ ምክንያቱም ሜጀር ሊግ ሶከርን የሚያዩ ሰዎች ልክ ነው የሜጀር ሊግ ሶከር ደረጃ በመጠኑ የወረደ ሊሆን ይችላል፣ ግን ብዙ ከግምት መግባት የነበረባቸው ነገሮች ነበሩ። አንደኛ ለዚህ ዓለም ዋንጫ በቀን የ2 ጊዜ ልምምድ እየሰራ ሲዘጋጅ ነበር ሜሲ። ሁለተኛ ደግሞ ሜጀር ሊግ ሶከር ውስጥ የሚያደርገው ነገር ከዚህ ቀደም ባርሴሎና ውስጥ ወይ ደግሞ የአርጀንቲና ብሔራዊ ቡድን ውስጥ ፓሪስ ሳን ዠርማን ውስጥ ምናምን ያደረገውን ነገር ከእድሜ ጋር ልታነሳ የምትችለው የፔስ ጉዳይ ካልሆነ በስተቀር የኢንተለጀንስ ጥያቄ አይነሳም። ይህንን ለምሳሌ ወደ ስፔን ብሔራዊ ቡድን ብትወስደው የስፔን ብሔራዊ ቡድን በአመታት ውስጥ በጣም ፈጣን አማካዮች አልነበሩትም። ሻቪ ኢኔሽታ ምናምን የነበሩበት ዓለምን ዶሚኔት ያደረገው ቡድን የአእምሮ ፍጥነት እንጂ አካላዊ ፍጥነት የነበረው አይደለም። ይህንን ስለ አካላዊ ፍጥነት አያስፈልግም እያልኩኝ አይደለም፣ ግን ደግሞ የአርጀንቲና ብሔራዊ ቡድን የተዋቀረበትን መንገድ ስታይና የሜሲን ፔስ መቀነስ ስታይ ብዙ ስጋት ውስጥ አትገባም። ይልቁን ከሜሲ ጀርባ ያሉት ተጫዋቾች እንዴት ናቸው? እንዴት ባለ መንገድ ነው ፐርፎርም የሚያደርጉት? ከኳስ ውጭ ያላቸው ነገር ከኳስ ጋር ያላቸው ነገር ጥያቄ ውስጥ ሊገባ ይችል ይሆናል እና ሜሲ ያለ አርጀንቲና ሩል አውት ማድረግ ትክክል ነው ብዬ አላምንም ነበር። የአርጀንቲና ብሔራዊ ቡድን ማጣሪያው ላይ የነበረውን ነገር ተመልክቻለሁ። እንዳልኩ ደግሞ ሊዮኔል ሜሲ እስከ ተጫወተ ድረስ ይህንን የምልበት ምክንያት ምንድን ነው? በጣም ለረጅም ጊዜ ወደ ዓለም ዋንጫው ስለመምጣቱ ማረጋገጫ አልሰጠም ነበር። ብዙ ጊዜ ለዓለም ዋንጫ መጠራት ክብር ነው እንደምታውቀው። ተጫዋቾች ወደ ዓለም ዋንጫው መጥተው 1 ደቂቃ እንኳን ባይጫወቱ የዛ ብሔራዊ ቡድን አካል በመሆናቸው ብቻ የሚኮሩበት ነገር ነው። ስለዚህ ወደ ዓለም ዋንጫ ለመምጣት ጉዳት መደበቅ ካለብህ ልትደብቅ ትችላለህ። በምትችለው መጠን ሁሉ አንዳንድ ብሔራዊ ቡድኖች አስፈላጊ የሚሏቸውን ተጫዋቾች ከነጉዳታቸው ያመጣሉ፣ ቁማር ቆምረው። ሜሲ ግን ከዚህ በተለየ መንገድ ነበር ነገሮችን ለማድረግ የሚሞክረው። እያለ የነበረው ሀገሬን መርዳት መጥቀም የምችል ከሆነ ብቻ ነው ወደ ዓለም ዋንጫው መመጣው ሲል ነበር። ስለዚህ ወደ ዓለም ዋንጫው ከመጣ እርግጠኛ ነው ማለት ነው። እርግጠኛ ነኝ ካለ ደግሞ ለ20 ዓመት እርግጠኝነቱን ስላየን ልንጠራጠረው በፍጹም አንችልም። ከዚህ ንግግር መነሻ ብቻ አርጀንቲናን መገመት ይቻላል። ሌላኛው የስፔን ብሔራዊ ቡድን ነው። የስፔን ብሔራዊ ቡድን የአውሮፓ ሻምፒዮን ናት። ልክ እንደ ፈረንሳይ ሁሉ በጣም ጥሩ ትውልድ አላት። እንደ ሮድሪ አይነት የባለን ዶር አሸናፊ አለ፣ በምሳሌ የሚመራ ላሚን ያማል ቀጣዩ የዓለማችን ኮከብ መሆን ትልቅ እድል ያለው ከወዲሁ በጣም ትልልቅ ተጽዕኖዎች የፈጠረ ነው። የአውሮፓ ዋንጫ ሲያነሱ እንግዲህ የአውሮፓ ዋንጫ እየተጫወቱ 17 ዓመት የሞላው ቱርናመንቱ ላይ በጣም ወሳኙ ተጫዋች እሱ ነበር። ስለዚህ እንደ ላሚን ያማል አይነት ተጫዋች ያለው ከምንም በላይ ደግሞ በኮሌክቲቭ የሚጫወት ከአንድ ኢንዲቪጁዋል ይልቅ በኮሌክቲቭ የሚያምን ቡድን ነው። ስለዚህ ከወቅቱ ሻምፒዮንነት መነሻ የስፔንን ብሔራዊ ቡድን አለመገመት አይቻልም። አራተኛዋ እንግሊዝ ናት። እንግሊዝ ከጋሬት ሳውዝጌት ጋር የቱርናመንት ቡድን ሆናለች። የሩሲያ ዓለም ዋንጫ ላይ 4 ውስጥ መግባት ትችላለች። 2 ተከታታይ የአውሮፓ ዋንጫ ፍጻሜዎች ላይ መሳተፍ ትችላለች። የካታሩ ዓለም ዋንጫ ላይ ሃሪኬንን የፍጹም ቅጣት ምት አምክኖ ነው በፈረንሳይ ተሸነፈችው እና እነዚህ ቱርናመንቶች ላይ አንደኛውን ቱርናመንት በፍጹም ቅጣት ምት ነው የተሸነፈችው፣ ሌላኛውን ደግሞ በስፔን የተሸነፈችው መጨረሻ ላይ ጎል ገብቶባት ነው እና የቱርናመንት ልምድ ያለው ጥሩ ትውልድ ያለው እና ደግሞ የሆነ ጊዜ
ከጋሬት ሳውዝጌት ጋር በራሱ ሲጫወት ዋው የእንግሊዝ ብሔራዊ ቡድንማ ክለብ መስሏል ምናምን እየተባለ የነበረው አይነት መልክ አይደለም ያለው። የአውሮፓ ዋንጫ ፍጻሜን በድጋሚ ከስፔን ጋር ጀርመን ላይ ሲደርስ ለማየት ብዙም የማይማርክ ግን ደግሞ ጨዋታዎችን የሚያሸንፍበት ሚንስ የማያጣ ብሔራዊ ቡድን ነበር። በዚህ ምክንያት ነው እነዚህም ብሔራዊ ቡድኖች አስቀድሜ የገመትኩት።